የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንተ አባተ አንደኛ ጉና ክፍለ ጦር የተላለፈ መረጃ። የአብይ አህመድ ወራሪ ሰራዊት በተቆጣጠራቸው አካባቢዎች የንጹሃን ሀብትና ንብረት መዝረፉን ቀጥሎበታል። ፋኖ ሚስቶቹን ከመንግስት የሥራ ገበታ ማገድ፣ ከደሞዝ ከግል ቤት ማባረር እንዲሁም የተፈጥሮ ማዳበሪያ 1 ኩንታል 12000 ብር የተቸበቸበ የድሮና የቅንቡላ መግዣም አድርጎታል። በተጨማሪም ጥሬ ቆርጥሞ 20 ዓመት ሙሉ የቀን ሰርተው የገዙትን 60 ያህል የአንድ ቤት የአርሶ አደር የጦር መሳሪያ ስርዓት በኃይል እየገፋ ሲሆን ሸጠነዋል ያሉትንም 120 ሺህ ብር ከፍለው ወይም ወደ ስልጣን ግቡና ፋኖን ተዋጉ እየተባለ በጭንቀት ላይ እንዳሉ ገልጸዋል። በተመሳሳይ መልኩ ይህ ትምህርት ጠል ስርዓት አንዳቤት አጠቃላይ ሁለተኛ ደረጃ ትምህርት ቤትም ለይምሰል ትምህርት ተጀምሯል እያለ የሚኒሻ ማሰልጠኛም አድርጎታል። በዚህ ወረዳ በጣም ችግሮች ቢባባሱም ከሌሎች ልዩ የሚያደርገውም የ80 ዓመት አዛውንትም ሳይቀር ሚኒሻ ስልጠና እያሉ ማዋከባቸውና ተማሪዎችን ጨምሮ ለዚህ ፍጆታ ማዋሉ ነው። ለጠላት ያደሩ ወገኖች በደቡብ ጎንደር ቀጠናዎች የንጹሃን ሀብትና ንብረት ሲዘርፉ፣ ፋኖ በተቆጣጠራቸው አካባቢዎች ለሚገኙ ባንዳዎች ደግሞ ሀብትና ንብረትን ጥበቃ የማድረግ ግርምትን ፈጥሯል። በደቡብ ጎንደር የሚገኙ አገልግሎት ሰጪ ተቋማትን በርካታ የአልባሳት መሸጫ መደብሮች፣ አንዳንድ ልብስ ስፌቶች፣ የግል ክሊኒኮች፣ የግል መድኃኒት ቤቶች፣ ሞተር ሳይክሎች፣ የኤሌክትሮኒክስ ጥገናና ሽያጭ ሱቆች፣ አብዛኞቹ ጫማ ቤቶች እና ውስን ሸቀጣሸቀጥ ሱቆችም በአብይ ዙፋን ጠባቂ ሰራዊትም ተዘርፈው ወድመዋል። ማህበረሰቡን ከጽንፈኞች እጠብቃለሁ የሚለው የአብይ አህመድ አውዳሚ ሰራዊትም በፋኖ ደህንነት ተጠብቆ የቆየውን የደቡብ ጎንደር ቀጠና በከፍተኛ ደረጃ አውድሞታል። ይህ ወራሪ ሰራዊት በደረሰባቸው አካባቢዎች ሁሉ ያገኘውን ሀብትና ንብረትም ከማውደም ተቆጥቦ የማያውቀው የአገዛዙ ሰራዊት ከአሁን በፊትም በስማዳ፣ በአንዳ ቤት፣ በጋሳኛ፣ ሸምበቆች፣ እስቴ፣ መካነ ኢየሱስ ከተማ፣ ልጫ፣ ሐውዘት ሚካኤል፣ ጥናፍ፣ ቆማ፣ ጆግራዶ፣ ሙቋጭ፣ ጋሳይ፣ ገብረገይ አካባቢዎችን በመንቀሳቀስ ንጹሃን እርሻና ድንች ሳይቀር ከትንሽ እስከ ትልቅም የተገኘውን ሁሉ ዘርፈዋል፣ መውሰድም ችለዋል። በእነዚህ የወረዳ ከተማዎች በርካታ የሸቀጣሸቀጥ ሱቆች፣ ወርቅ ቤቶች፣ ምግብ ቤቶች፣ የአልባሳት መሸጫ መደብሮች እና ጤና ጣቢያዎች ዘርፎና አቃጥሎ ወደ ደብረ ታቦር ከተማ መመለሱንም ይታወቃል። ማህበረሰቡ ለረጅም ዘመናት ሰርቶ ላካበተው ሀብትና ንብረትም ለራሱን ለቤተሰቡም ህይወት ከፋኖ ጎን ተሰልፎ ተገቢ ጥበቃ ሊያደርግ እንደሚገባውም ጉና ክፍለ ጦርም አሳስበዋል። የአማራ ፋኖ በአንድነት በጎንደር ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፍም የላከው መረጃ ነው። ወደ ቀጣይ መረጃ ስናልፍም እንደሚታወቀው የአማራ ህዝብ በአገዛዙ በፖለቲካዊ፣ በኢኮኖሚያዊ፣ ማህበራዊና ሌሎችም እሴቶቹን በብልጽግና ስርዓት እና መሰሎቹ የተነጠቀ ህዝብ መሆኑ ዓለም ያወቀው የአደባባይ ሀቅ ነው። ለዚህም ከአማራ ህዝብ አብሮክ የወጣውን የአማራ ፋኖ በአራቱም ማዕዘን ወደ ህልውና ትግልም ገብቷል። ወደ ህልውናው ትግል የገባውም የአማራ ፋኖ ህዝቡን እሴቶችን ለማቆየት የአማራን ህዝብ ህልውና ለማስጠበቅ መሆኑንም ይታወቃል። እስካሁንም በርካታ ተጋድሎዎችን በማድረግም የአገዛዙን ፖለቲካዊ፣ ወታደራዊ መዋቅር በመደምሰስና በማፍረስም ስርዓቱ ሁሉ ነገሩን በማዳከም ላይም ነው። ስለሆነም ስርዓቱ ህዝባችንን ለመጨፍጨፍና እድሜውን ለማራዘም በሚደረገው ዘመቻ የበጀት እጥረት ሲገጥመው የከተማው መሬቶችን በሊዝ ጨረታ በማጫረት ሀብት መሰብሰብ፣ ፋይናንስ ማጠናከር እና ለስርዓቱ ጋሪ ፈረሶች ማለትም ከፍተኛ ወታደራዊ፣ ፖለቲካዊ አመራሮች፣ ሚሊሻ፣ ፖሊስ፣ መከላከያ ሰራዊት፣ አድማ በታኝ እና ለመሳሰሉት በሁሉም ከተሞች ቦታ መደለያ መስጠትና የተለያዩ እንቅስቃሴዎችን እያደረገ መሆኑን ክፍለ ጦሩ መረጃ ደርሰውታል። ስለሆነም የአማራ ፋኖ በሸዋ ናዶ ክፍለ ጦር በሚንቀሳቀስባቸው ማለት ለመራቤቴ፣ ሞረትና ጅሩ፣ እንሳሮ የሚከተለው መልእክትም እናስተላልፋለን። አንደኛ፣ ስርዓቱ በሚያወጣው የትኛውን የመሬት ሊዝ ጨረታ ላይ ማንኛውም ማህበረሰብ መሳተፍ አይችልም። የተሳተፈም ሆነ ተጫርቶ ቦታው የደረሰው እንዲሁም ጨረታውን በሚያስፈጽመው አካላት ላይ በየትኛውም ጊዜ ክፍለ ጦሩ አስፈላጊውን እርምጃ ይወስዳል።
ሁለተኛ የከተማው ቦታ በህገወጥ መንገድም ከተሰጡ የሲቪል ካድሬዎችም የሚሊሻና የፖሊስ አባላት፣ አድማ ብተና አባላት፣ የመከላከያ አባላት መሰል አካላት ላይ የከተማው ቦታ ግዢ ፈጽሞ የተገኘ የትኛውም ግለሰብ ይሁን ድርጅት የአማራ ህዝብ ሞት ለማፋጠን አስተዋጽኦ ያበረከተ የእኩይ ተግባር ተሳታፊ ስለሆነ አስፈላጊውን አስተዳደራዊም ሆነ ወታደራዊ እርምጃ ክፍለ ጦሩ ይወስዳል። ከመስከረም ወር 2016 ዓ.ም ጀምሮ በየትኛውም ከተሞች ለስርዓቱ ወገኛ ኃይሎችን በዘመድ አዝማድ ተለዋጭ ስሞችን ተሰጥቶ የጸደቀው ሆነ በሂደት ላይ ያለ ከተማ ቦታዎች ምንም አይነት ተቀባይነት እንደማይኖራቸውና ለዚህም እኩይ የአማራ አስጨራሽ ድርጊት ተባባሪ የሆነ የከተማ አስተዳደሮች፣ የወረዳ አስተዳደሮች፣ ማዘጋጃ ቤቶች፣ የቤቶችና መሰረተ ልማት ጽህፈት ቤቶች፣ አደራጅ ማህበራትም ሆኖ ሌሎች የሚመለከታቸው ተቋማት ካድሬዎችም ሆነ ፈጻሚ ባለሙያዎች ላይ ክፍለ ጦሩ የሚያዳግም እርምጃም ይወስዳል ሲሉም ከአማራ ፋኖ በሸዋ ናዶ ክፍለ ጦርም የተላለፈ መረጃ ነው። ወደ ቀጣይ መረጃ ስናልፍም ፕሬዝዳንት ፑቲን ከትራምፕ ጋር ባደረጉት የስልክ ልውውጥም የዩክሬን የኃይል ማመንጫ ላለመምታትም ተስማምተዋል። ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነትም አልቀበለው ብለው ነገር ግን የዩክሬን ኃይል ማመንጫትን ላለመምታትም ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥም ነው። የሩሲያ መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነትም ውድቅ አድርገዋል። ይህ የተኩስ አቁም ስምምነትም በቅርብ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያም ያራራቁት ነው። ፑቲን እንዳሉትም ይህ ሁሉ አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይል ለዩክሬን የሚደረጉት የመሳሪያ እና የመርጃ አቅርቦትም ካቆሙ ብቻ ነው ብለዋል። የዩክሬን አጋር የሆኑ አውሮፓውያን ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉትም አስታውቀው ነበር። በሳውዲ መዲና ጁድ በዩክሬን ጉዳይም የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑትም ተናግረዋል። ሩሲያ ከ6 ወራት በፊትም በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛትን በቅርብ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ዕለት ትራምፕ እና ፑቲን ካደረጉት የስልክ ልውውጥ በኋላም አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱም መሪዎችም ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹም መስማማታቸውም ተሰምቷል። ባለፈው ሳምንት ማክሰኞ ጁዳ የተገኙት የአሜሪካው ልዑክም የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነትም እንዲፈርሙ ማሳመናቸው ይታወሳል። ፕሬዝዳንት ዘለንስኪ ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲንም የተኩስ አቁሙን ማድረግ አይፈልጉም ሲሉም ወቅሰዋል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረገ መካከል ሱሚ የሚገኘው ሆስፒታል እና በስሎቫኒያስክ የሚገኝ የኃይል ማመንጫም ይጎበኙታል። በሚያሳዝን ሁኔታ ኢላማ የተደረገ ቦታዎች አሉ። በተለይ ደግሞ ሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች ዛሬ የፑቲን የተኩስ አቁም ስምምነት እንደማይቀበሉ ተናግረዋል ሲሉም ዘለንስኪ በኤክስ ገጻቸው ጽፈዋል። ወደ ቀጣይ መረጃ ስናልፍም ቱርክ የፕሬዝዳንት ኤርዶጋን ዋና ተቀናቃኝም አሰረች። የቱርክ ባለስልጣናት የፕሬዝዳንት ኤርዶጋን ዋና ተቀናቃኝ የሆኑትንም በሙስናና ሽብር ቡድን በመርዳትም በመክሰስ ዋና ተቃዋሚ በቀጣይ ፕሬዝዳንት ላይ የተፈጸመ መፈንቅለ መንግስት ሲሉም የገለጸው እስር በዛሬው ዕለትም ፈጽመዋል። የሪፐብሊካን አባል የሆኑትም የኢስታንቡል ከንቲባ ኢክራም ኢሞግላሚ የሽብር ድርጅቱን በመምራት በጉቦና ጨረታ በማጭበርበር ክሶችም ሁለት የተለያዩ ምርመራዎችም ተከፍቶባቸዋል። የኢማሞግሉ ፓርቲ ቱርክን ከሁለት አስርተ ዓመታት በላይ የመሩት ፕሬዝዳንት ኤርዶጋን ተፎካካሪ አድርጎ ሊሰይማቸው ጥቂት ቀናት ነበር የቀሩት። ለሁለት የስልጣን ዘመን የኢስታንቡል ከተማ የሆኑትም ኢማሞግሉ ወደፊት በሚደረገው ምርጫ ተፎካካሪ ይሆናሉም ተብሎ ይጠበቃል። የኢማሞግሉ በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክትም ተስፋ እንደማይቆርጡና ለሚደረግባቸው ጫና ሽብርክ እንደማይሉም ጽፈዋል። የኢስታንቡል የአቃቢ ሕግ ቢሮ የመጀመሪያ ምርመራውን አስመልክቶ ባወጣው መግለጫ ጋዜጠኞች፣ ነጋዴዎችን ጨምሮ 100 ሰዎች ማዘጋጃ ቤት ከሰጠው ጨረታ ጋር በተያያዘ የወንጀል ተግባር ተሳትፈዋል የሚል ጥርጣሬ እንዳለው ጠቅሰዋል። ቢሮ በሁለተኛ ምርመራውም የኢማሞግሉ በቱርክና ምዕራባውያን አጋሮች ሽብር የተፈረጀውን የኩርድ ሰራተኞች ፓርቲንም ይረዳሉ የሚል ክስም
አቅርበውባቸዋል። ከንቲባው የታሰሩትም የኢስታንቡል ዩኒቨርሲቲ ዲግሪያቸውን ውድቅ ካደረገ አንድ ቀን በኋላ ነው። ዩኒቨርሲቲው ውሳኔውን የሚያጸናው ከሆነ በፕሬዝዳንት ምርጫ እንዳይወዳደሩም ያደርጋቸዋል። የኢስታንቡል ግዢ ቢሮ በከተማው ሁሉ ስብሰባዎችና ተቃውሞዎች እንዳይካሄዱም ለ4 ቀናት የሚቆይ እግድም አስተላልፈዋል።